የአርሰናል ደጋፊዎች አሁን ሐሳባችን በሙሉ ትኩረታችን በሙሉ መሆን ያለበት ቀጥታ ወዴት ነው? ወደ ካራባኦ ካፕ የፍጻሜ ጨዋታ ጀማው። ይህ ጨዋታ እንደ ቀልድ የሚታይ አይደለም። ማን ሲቲ በአውሮፓ ሻምፒዮንስ ሊግ ተሸንፎ ቆስሎ ከዚህ ውድድር ተሰናብቷል። እናሳ ቀጣይ እሁድ ከኛ ጋር ግብ የሚገጥም ይሆናል። የኛ ቲም ሲቲ ለመለጠፍ ለመዘረር ምንም የሚያንሰው ነገር የለም ጀማው፣ ቅንጣት ያክል የሚያንሰው ነገር የለም። ይምሪ ነው የምላችሁ። የሜንታሊቲ ጉዳይ ነው። እዚች ጋር ገብቷል። የእሁዱ ጨዋታ ነው ሜንታሊቲ ነው። ይኸውልህ ለዋንጫ ብቁ ነኝ ብለህ ካሰብክ ይህንን ዋንጫ ከመውሰድ አርሰናልን እናቱ የወለደችው ክለብ ሊያስጥለው አይችልም። ስለሆነ አሁን ኮንሰንትሬት አድርገን ቡድናችንን በተለይ ደግሞ በጉዳት የወጡብን የነ ኤዜን የጉዳት ሁኔታ ምናምን አላየውም። ከዛ ውጪ ግን ቡድናችን በጥሩ ሂደት ላይ ነው የሚገኝ። ኦዲጋርድ ለዚህ ጨዋታ የመድረስ እድል አለው የሚል ዜና ፕሬስ ኮንፈረንስ ላይ አርቴታ ነግሮናል። እሱን የምንጠብቅ ይሆናል። ከዛ ውጪ ይህንን ሲቲ ጀማው አሸንፈን እንዳንወጣ ሊያደርገን የሚችል ነገር ቢኖር የሜንታሊቲ ጥያቄ ነው። ገብቷል አይደል? ስለሆነ አሁን ደግሞ በሜንታሊቲ ረገድ ቡድናችን በደንብ ሼፕ እየሆነ እየተስተካከለ እየመጣ ነው። በሁሉም ግንባሮች እየተፋለመ ወደፊት እየገሰገሰ ይገኛልና ሲቲን እሁድ ምናንቀባረው ይሆናል ጀማው። በአግባቡ ይቅናን ጀማው። አሁን ሐሳባችን በሙሉ ወደ ካራባኦ ካፕ ፍጻሜ ጨዋታ ከሞን ጋርስ ከሞን የዋንጫ ቀን እንደ ሌላው ቲም ይውላችሁ ቀናችንን ስንጀምር ዝም ብለን የጨዋታ ቀን ምናምን የቋጠሮ ቀን ምናምን ብለን አይደል። የዋንጫ ቀን ነው ዛሬ። ለምን ዋንጫ እንበላለን። 40 ቪዲዮ ነው የምንሰራው። ሁሉም ሰው ዝግጁ አይደለም። ገብቷችኋል አይደለም? እና ዝም ብዬ መጽሐፍ እያነበብኩኝ ማለት ነው። የተጻፈ ጨዋታ ነው። አርሰናል ከማንቸስተር ሲቲ የተጻፈ ጨዋታ ነውና ይላል። እዚህ ጋር ምን ይላል መሰላችሁ? 2-1 የሚያልቅ ጨዋታ ነው ይላል። የካራባኦ ካፕ ፋይናሉ እንደዚህ ነው። በቃ የተጻፈ ጨዋታ ነው። 2-1 የሚያልቅ ጨዋታ ነው። ገብቷችኋል? ሁላችሁም እየገባችሁ ግምታችሁን አስቀምጡ። ጨዋታው ሲያልቅ ደግሞ ህይወታቸውን እናበላሽ። የሁሉም ገብቷችኋል? የሚቋጥር ሰው መሬት ስር የሚገባበት ቀን ነው ዛሬ። ተዘጋጁ። የካራባኦ ካፕ ፋይናል ዴይ ዛሬ ወያለውን ማለት ነው። ኳድሪፕል ምናምንም ከሚለው ዋንጫ ከአንደኛው ጥጉን አስይዤ የማስወጣበት ቀን ነው ማለት ነው። በነገራችን ላይ እነሱም ሃይ ፖሲቢሊቲ ያለ ኬፓ ሊጀምር የሚችልበት ምናምን እየተባለ ነው። ኬፓ ዛሬ ሊጀምር ይችላልና እኛ ትራፎርድን ነው የምናስጀምረው ስንል ሚኬል አርቴታም በቃ እንደዛ ከሆነ እሺ ምናምን በቃ የሆነ እየተፈራሩ ነው የሚመስሉት። እኛም እናንተም በቤንች በሁለተኛ በረኛችሁ ነው፣ እኛም በቃ እሺ በሁለተኛ ለማንኛውም ፔፕ ይሄን ያህል ካራባኦ ካፕ ጭራሽ የሚያስጨንቀው ዋንጫ ስላልሆነ ጀስት አርሰናልን ብቻ የመርቻ ጨዋታ ስለሆነ ምንም ኦቨርቲንክ ምናምን ያደርጋል ብዬ አላስብም ለካራባኦ ካፕ። ለዛ ነው ደግሞ የምናሸንፍ የሚመስለኝ ማለት ነው። እዚህ ውድድር ላይ ማሸነፋችን ደግሞ በጣም ጥቅም አለው ለሊጉ። ምንም ሊጉን አፌክት ያደርገው ምናምን የምትል ደግሞ አንዳንድ ሰው አለ ራስን ለማሳመን ማለት ነው። አዎ ይሄ ምንም ነጥብ ምናምን ልዩነት አይፈጥርም፣ ግን ሲቲ እዚህ ላይ አርሰናልን ጥጉናት ይዞ ዋንጫ መቀበል የሚችል ከሆነ ሊጉ ላይ ደግሞ እንዴት እስኪ በኮንፊደንስ መጫወት እንደሚቀጥሉ እናያቸዋለን። ከጨዋታው በኋላ እመጣለሁ። ፒስ። ዛሬ የመጀመሪያ ዋንጫችንን የምናነሳበት ቀን ደርሳለች ማለት ነው። ጋርዲዮላ እባክህን የማድሪድ ጊዜ የነበረው ላይናፕ ብቻ ይዞልኝ ይግባ እንጂ ሌላውን ተው፣ ምንም ነገር አልፈልግም። ጌሄና ሴሜን እንኳን የሉም። ዞሮ ታወው። እኔ ዝም ብዬ ቡድኔን አምነዋለሁ። ብቻ ስታርቲንግ እንኳን ቆንጆ አድርገው። ቼርኪን ላይናፕ ላይ ማየት እንፈልጋለን። ግዴታ ስታርቲንግ ላይ ማየት እንፈልጋለን። በቃ አንሶዬ ማየት እንፈልጋለን። በቃ አንተ ማኔጅ አድርገህ አርሰናል እንዴት ማሸነፍ እንዳለበት ታውቃለህ አይደለ? በቃ አዲስ ነገር አይደለም ለአንተ አርሰናል ማሸነፍ። ስለዚህ ይሄን ካሸነፍን ደግሞ ፕሪሚየር ሊጉ ላይ ተጽዕኖ ስለምናደርግበት አርሰናል ላይ ግዴታ ዊን አድርገን እስከ መጨረሻው ድረስ እንታገላለን ማለት ነው። በእርግጠኝነት ነው የምናገረው እንደምንበለው የአቋም አባላት እቺ ምትያት ስፖርት ፍሬ አብ ምትባል ስፖርት ስትሆን ቁሴብስን በማጠንከር ፍሬን ወደ ብይነት የሚቀይር ሲሆን ከፍተኛ ቋጠሮ ወያ ላይ እንድታደርስ በማገዙ ምክንያት የአቋማ ስፖርት በመባል ኦፊሻሊ ተመርጧል። ስለዚህ ዛሬ አባሎች እሱን መስራት አለብህ። ወላሂ በቃ በአገርህ እንደ ሁለተኛ ዜጋ መታየት ማትፈልግ ከሆነ ማለት ነው። ስለዚህ ዛሬ ከፍተኛ ሚሳኤሎች የምትተኩ ሲሆን ታክቲክ የሚባል ነገር የለም። ማጥቃትና ማጥቃት ብቻ ነው። ቫንዳስ ደግሞ ለሞዴል ፊት ለፊት ቀጥ ብለህ ቋጠሮ እንዴት እንደሚቋጠር ማየት ትችላለህ። በቃ እንዴት እንደሚቋጠር ማየት ትችላለህ። መቅረት አይቻልም። አመሰግናለሁ። ነገ ከማን ሲቲ ጋር ላለብን ተጠባቂ ጨዋታ ላይናፕ ዋንጫ የሚበላልን ላይናፕ እንሰራለን። አርቴታም ከኛ ጋር የተስማማ ላይናፕ ይሰራል ብለን እንገምታለን። ወደ ላይናፓችን እንግባ ማለት ነው። ኮፒ ሊንክ እያደረከ ይሄን ቪዲዮ በደንብ አዳርስልኝ። በረኛ ኬፓ ደስ ስላመጣን
እሱ ይጮት የካፕ ምናምን ነገር ማንዬ ዋንጫውን እንሰጠዋለን። እዚህ ድረስ ስላደረሰን ዋንጫውን እንሰጠዋለን። ዳቪድ ራያ ሲሪየስ መሆን አለብን። ማን ካፕ ምናምን ዳቪድ ራያ ምን ያርግ? ሲጀመር እኮ ተሰልፎም እኮ አይጮህም። ስለዛ ዳቪድ ራያ ገባችሁ አይደለ? ኬፓን ብታስገባ አርቴታ ቅር አይለኝም ጥፋት እስካልሰራ ድረስ ዳቪድ ራያን ይዘን እንገባለን። ዲፌንሳችን ነው ቲምበር ተበልሷል ተብሏል። ለዚህ ጨዋታ ደግሞ ከትልቅ ቡድን ጋር ዊንገር አስፈሪ ዊንገር ካለው ቡድን ጋር ቲምበር ነው የሚያዋጣ። ገባለ? ትንሽ እንኳን ትንሽ አታክ አድርጎ አብዛኛውን ሰዓት ግን ተጫዋቹን ኋላ ኪስ ውስጥ እቤት ይገባና ዋሌት፣ ቁልፍ፣ ስልክ፣ ዶኩ ጠብቅ። ቲምበር ራይት ባክ ላይ ገጽት ያለሽ ግሬት ዎል ኦፍ ቻይና ጋብሪኤል ሳሊባ ግዴታ ነው ሌፍት ባክ ላይ ስንመጣ አሁንም በዛ በኩል ደግሞ ሴሜኞ አለ። እሱም እንዲደረግ እዚህ ጋር ሂንካፔ ይሻላል ባይ ነኝ። ሂንካፔ ወደ አታክም ሲያደርግ አሪፍ ነው። በቃ እዚህ ጋር ቤን ዋይት፣ እዚህ ጋር ካላፊዮሪ፣ እዚህ ጋር ቲምበር፣ እዚህ ጋር ሂንካፔ ማለት መከላከሉ ላይ አሪፍ መሆን ስትፈልግ እነዛም እኮ አሪፍ ስላሉ ነው፣ ግን ማጥቃት ላይ ፎከስ እና ዲፌንስ ላይ ፎከስ ነው። ስለዛ እነዚህ ሰዎች በደንብ አድርገው መከላከል ይችላሉ፣ ማጥቃትም ይችላሉ እንደ ካላፊዮሪና እንደ ቤን ዋይት ባይሆንም ስለዛ እዚህ ጋር ሂንካፔ እናስገባለን። አንቺ ቀሽቴውን ሰውዬ ሚድፊልድ ላይ ዙቢሜንዲን 60 ደቂቃ ላይ ቀይሮ ስላስወጣው ተመችቶኛል። ለፓስ ሰከንድ ሃፍ መቀየር ያለብን ነገር ካለ ቀይረህ ታስገባለህ። ሞር አታኪንግ ማለት ካስፈለገ ዙቢሜንዲና ራይስ ዙቢሜንዲ እኮ አመቱን ሙሉ እኮ ምርጥ ነበር፣ ምርጥ የሆነ ተጫዋች አሁን ሮድሪን ሰርክልስ ነው ራይስ እና ዙቢሜንዲ የሚያራምዱበት። ዙቢሜንዲና ራይስ እናስገባለን 10 ቁጥር ላይ ያው ቦታውን አድርጎታል። በአሁን ሰዓት ሌፍት ዊንግ ኤዜን ሁሌ ነው የምለው አይደለ? የዋንጫ ጨዋታ ላይ አይደለም እንደዚህ አይነት ነገር ምን ሞክረው ገባል። የዋንጫ ጨዋታ ላይ አይደለም ሌላ ነገር ላይ ሌላ አነስ ያለ ጌም ላይ እንሞክራለን። ነገሩ ይሄም ትልቅ ጌም አይደለም፣ በተለይ ለኛ ትልቅ ጌም አይደለም። ለጠላታችን ግን ትልቅ ጌም ስለሆነ የለመድሽበት እዚች ጋር ደቅት ያለሽ ኤዜ 10 ቁጥር ላይ ሌፍት ዊንግ ላይ ስንመጣ ትሮሳርድ ያለን ቤስት ኦፕሽን ትሮሳርድ ነው። ማርቲኔሊ መግባት ይችላል፣ ግን ሰከንድ ሃፍ ቢገባ ነው የምመርጠው። ትሮሳርድን እዚች ጋር እናስገባለን ከዛላ በግራ በኩል ቡካዮ ሳካ አለ። ያው ሰከንድ ሃፍ አስፈላጊ ሆነ ማዱዌኬ ይገባል። ቡካዮ ሳካን እዚህ ጋር በግራ በኩል እናስገባለን መሀል ላይ ነው ከሌሎቻችሁ ጋር የምንለየው። ሁላችሁም ቪክተር ዮከሬዝን ልትፈልጉ ትችላላችሁ እዚች ጋር ምክንያቱም ስፔስ ያለው ጨዋታ ስለሆነ ምናምን ብላችሁ ግን ይሄን ስፔስ ቢኖረውም ቪክተር ዮከሬዝ እዚህ ጨዋታ ላይ ምን ሊፈጥርልን ይችላል እርግጠኛ አይደለም። እርግጠኛ የሆነው አንድ ሰው ግን ቢግ ጌም ፕሌየር ካይ ሃቨርትስ አለችልል ካይ ሃቨርትስ 9 ቁጥር ላይ እናስገባለን። በዚህ ላይን አፕ ነው መግባት የምፈልገው። አርቴታ ታኮራኛለህ በእናትህ በቃ ጽድት ያለ ይሄን ላይን አፕ አስገባ። ማን ሲቲን ጥጓን ነው ምናዝዛት ነው የምልህ። ካሞን ዩ ገነርስ። እሺ ሲቲ ፋሚሊ በመጨረሻም ዋንጫ የምናነሳበት ቀን ደርሷል። ካራቦ ካፕ ፋይናል አርሰናል ከሲቲ የመጀመሪያው የዚህን ዓመት የሲዝኑን የመጀመሪያ ዋንጫችን የምናነሳው ዛሬ ነው። ማንን አስቀይመን? ወያላዋን በጣም ኃይለኛ ነኝ እያለች እየፎከረች ያለችውን ወያላ በማድሪድ ንዴትን ነው የምወጣባት ዛሬ ዋንጫ አንስቼ ማለት ነው። የት የምታውቂውን ዋንጫ ነው አንቺ የምትበይው? ይህንን ዋንጫ እኮ ከቻምፒዮንስ ሊግ ቀጥሎ በጣም የጠረረብሽ ዋንጫ ነው። እኔ ግን እየቀለልኩበት የነበረው ዋንጫ ነው። በዛ ላይ በዚህ ዋንጫ በጣም ብዙ ጊዜ ሁለተኛ የወጣው ቲም አርሰናል ነው። በየሄድሽበት በየቶርናመንቱ አንቺ በቃ በሁለተኛነት ነው ሪከርድ የምትይዙ። ለማንኛውም ይመችሽ እና ያበደ ጌም አጠብቁ። እኔ አርሰናል ከትልቅ ቲም ጋር ሲጫወት አሪፍ ጌም አልጠብቅም ታውቃላችሁ። ግን ዞሮ እኛ ይህንን ጌም ማሸነፍ አለብን፣ ዋንጫ ማንሳት አለብን። ፔፕ ጋርዲዮላ ነው። አርቴታ ፋይናል ደርሶ ተሸንፎ አያውቅም። ለምን ተጫውቶ አያውቅም። የዛሬ የመጀመሪያውን ፋይናል የራሱን ቲም ይዞ ይጫወታል፣ እሱንም ይሸነፋል። ለማንኛውም ያበደ ጌም እንጠብቃለን። ማንም እንዳይቀር ሲቲ አዲስ አበባ ያላቸው ሲቲ ደጋፊዎች በሙሉ የሚገርም ያበደ ጌም አድዋ ላይ ተዘጋጅቷል። አድዋ ሲኒማ ላይ ማለት ነው። ፒያሳ እንድትመጡ እንላለን። በጊዜ ከች በሉ። ፏፌሽ ያለ ሌላ ብዙ ፕሮግራሞችም አለን። ወያላን ገርፈን የመጀመሪያ ዋንጫችን ስናነሳ የእነሱ ደግሞ የመጀመሪያ ህልማቸውን ስናጨናግፍ ማየት አልፈልግም እና በቃ እና የሚገርም ጌም እንጠብቃለን። ሲቲዘንስ ማን ሲቲ መሆናችንን ዛሬ እናሳያቸዋለን። ይመቻችሁ። የጨዋታ ቀን ነው ዛሬ። ባዶ እጄን አልመጣሁም። በደንብ ኮፒ ሊንክ እና ሼር አድርግ ማለት ነው። ከነባ ፈርኒቸር ጋር በመተባበር ትክክለኛ ውጤት የገመተ እችን የመሰለች ኮፊ ቴብል ጀባ ይባላል ማለት ነው። ቀላል ነው መስፈርቱ። ነባ ፈርኒቸርን ፎሎ ማድረግና ውጤትህን መገመት ነው። በእናንተ ተማመናለሁ እንደመበሉት። የኔ ውጤት 3-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። የድል ቀን ነው። ኮፒ ሊንኩ ይረገጥ። ፋሚሊ ይመቻችሁ። መልካም ቀን። ለመላው የኳስ ተመልካች ከማንቸስተር ሲቲ የተላከ መልእክት አለ። ማርች 22 ከአርሰናል ጋር ለምናደርገው ፋይናል ጨዋታ ላይ ሁላችሁም አርሰናልን በመተባበር እድር እንድገቡለት ፈልጋለሁ። መዋጮ ይደረግ። እቁብ የጀመራችሁ ካላችሁ የአርሰናል ደጋፊዎችን እቁብ በማስገባት የቀብር ሳጥንና
የፕሮግራም ማስኬጃ ነገር እንዲያገኙ አድርጉ። ይሄ ከማንቸስተር ሲቲ እና ከሚስተር ነባ የተላከ መልእክት ነው። ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አዳርሱት። መልእክቴ እንዲተላለፍ ፈልጋለሁ። አመሰግናለሁ። የእሁዱን የፍጻሜ ጨዋታ በተመለከተ ይጠቅማቸዋል ብዬ ያሰብኳቸውን መረጃዎች ይዤላችሁ መጥቻለሁኝ። ያው ቪዲዮ ትንሽ ረዘም ሊል ስለሚችል ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም በባለፈው በሊቨርኩሰኑ ጨዋታ ላይ ተቀይሮ ወጣው ኤቨሬቺ ኤዜን በዛሬው ልምምድ ክፍለ ጊዜ ላይ አልተመለከትነውም። ነገር ግን ምንም አይነት ጉዳት አልደረሰበትም። ሚኬል አርቴታም ቅድም እንደተናገረው ከሆነ በቡድናችን ውስጥ ምንም አይነት የጉዳት ዜና እንደሌለ ተናግሯል። በተጨማሪ ማርቲን ኦዴጋርድ እና ጁሪያን ቲምበርን በዛሬው ልምምድ ክፍለ ጊዜ ላይ አልተመለከትናቸውም። ነገር ግን አንዳንድ የዜና ምንጮች እንደገለጹት ከሆነ ጁሪያን ቲምበር ለጨዋታው የመድረስ ሰፊ ድል እንዳለው እየገለጹ ይገኛል። ማርቲን ኦዴጋርድን በተመለከተ ለጨዋታው የመድረሱን ነገር አጠራጣሪ እንደሆነ ነው የተዘገበ የሚገኘው። ነገር ግን አሁንም ቢሆን ማርቲን ኦዴጋርድ ለእሁዱ ጨዋታ ለመድረስ ጠንክሮ እየሰራ እንደሆነ የሚያሳዩ መረጃዎች ወጥተዋል። ከማንቸስተር ሲቲ በኩል ግቫርዲዮል ሙሉ ለሙሉ ከጨዋታው ውጪ ነው። እዛ በተጨማሪም በጥር የዝውውር መስኮት ያስፈረሙት ማርክ ጉዌም በጨዋታው ላይ መሳተፍ አይችልም። ስለዚህ ማርክ ጉዌም ሙሉ ለሙሉ ከጨዋታው ውጪ ነው። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እንደተናገሩት ከሆነ ለእሁዱ ጨዋታ ቋሚ ሆኖ የሚጀምረው ጄምስ ትራፎርድ እንደሆነ ተናግረዋል። የፍጻሜውን ጨዋታ በዋና ዳኝነት የሚመሩት ፒተር ባንክስ ናቸው። ከዛ በተጨማሪም በቪአር በኩል ደግሞ ጆን ብሩክስ የሚኖር ይሆናል። ሁሉን የፍጻሜ ጨዋታ በተመለከተ እንግዲህ ያሉት መረጃዎች እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። እንኳን ለዚች ውብ ቀን በሰላም አደረሳችሁ። ለመድፉ ሰራዊት አባላት የተሰጠ ጥብቅ ማሳሰቢያ ከአጸቋማ ራስ ዘዋ መድፈኛው ነኝ። ግንቦት ላይ ደግሰን ድል ባለ ሰርግ ለምናገባት ሙሽራችን ዛሬ ለክብሯ መገለጫ ይሆን ዘንድ ጥሎሽ ይዘን ወደ እናትና አባቶቿ ቤት የምንሄድ ስለሆነ ሁሉም የአጸቋማ ቤተሰብ ማሊያውን ለብሶ ስካርፉን አጥልቆ ባንዲራውን እያውለበለበ በያለበት አካባቢ ልዩ ድባብ እንዲፈጥርና ፍጹም ጨዋነት በተሞላበት መልኩ ክለቡን እንዲደግፍ አጸቋማ ያሳስባል። አርሰናል ይቅደም፣ ቋጣሪ ይውደም። አጸቋማ ሴንትራል ኮማንድ። ጨዋታው ምሽት 1 ሰዓት ተኩል ነው። ሜዳው ደግሞ ግዙፉ ዌምብሌይ ስታዲየም ነው። በዚህ ሜዳ እጅግ አስገራሚውን ጨዋታ ሊከናወን ጥቂት የሚባሉ ደቂቃዎች ብቻ ይቀራሉ። በሚያስገርም ሁኔታ እነዚህ ሁለት ክለቦች ለአራትዮሽ ዋንጫ ሲገሰግሱ ቆይተው ማንቸስተር ሲቲ በሪያል ማድሪድ ተሸንፎ ከአውሮፓ ቻምፒዮንስ ሊግ መሰናበቱ የሚታወስ ነው። ታዲያ ደግሞ አሁን ሶስተኛዋን ዋንጫ ማን ያገኛታል? ዛሬ ቦታውም መድረኩም ምሽት 1 ሰዓት ተኩል ዌምብሌይ ስታዲየም ነው። የሚኬል አርቴታው ሰራዊት ከየትኛውም ጊዜ በላይ ጠንክሮ ነው የመጣው። በእርግጥ ከ1993 ዓመተ ምህረት ጀምሮ እስካሁን ድረስ ለ33 ዓመታት ይህንን ዋንጫ ቢፈልግም ማግኘት አልቻለም ነበርም። በአንጻሩ ደግሞ የፔፕ ጋርዲዮላው ሰራዊት በሚያስገርም ሁኔታ ከ2017 እስከ 2021 ድረስ ለተከታታይ 4 ዓመታት ይህንን ዋንጫ እንደ ልቡ አፍሷል። 2018 ራሱ አርሰናል ከማንቸስተር ሲቲ ተገናኝተው የነበረ ሲሆን ማንቸስተር ሲቲ 3-0 በሆነ ውጤት አሸንፎ ዋንጫውን መውሰዱ የሚዘነጋ አይደለም። በሚያስገርም ሁኔታ የሚኬል አርቴታው ሰራዊት 10 ጊዜ ለዚህ ዋንጫ ፍጻሜ በቃ ሲሆን ነገር ግን ከ10ሩ ጨዋታ 2 ጊዜ ብቻ ነው ቻምፒዮን መሆን የቻለው። የፔፕ ጋርዲዮላው ሰራዊት ማንቸስተር ሲቲ 9 ጊዜ ለፍጻሜ የደረሰ ሲሆን 6ቱን ማንንም አልሰማም በማለት መቀማቱ እጅግ በጣም ጨዋታውን ቀላል እንደማይሆን አሳይቷል። ግባዳኙ ኤርሊንግ ሃላንድ ደግሞ ይህንን ዋንጫ ለማግኘቱ ሌላ ዋንጫ ጨዋታውን እጅግ በጣም ፎከስ እንዲደረግበት አድርጎታል። ታዲያ የፔፕ ጋርዲዮላው ሰራዊት ይህንን ዋንጫ በማግኘት ፕሪሚየር ሊጉ ላይ ጫና ለመፍጠር ከየትኛውም ጊዜ በላይ ያለው እድል ይሄ እንደሆነ ምንም ጥያቄ የለውም። በሌላ በኩል ደግሞ የሚኬል አርቴታው ሰራዊት ይህንን ዋንጫ በልቶ በስነ ልቦና ተሞልቶ ሌሎችን ዋንጫ ለማግኘት ከየትኛውም ጊዜ በላይ ወጥሮ ለመሄድ ቆርጦ መነሳቱ የሚዘነጋ አይደለም። ዴክላን ራይስ ወይስ ሮድሪ፣ ቪክተር ዮኬሬዥ ወይስ ኤርሊንግ ብራውት ሃላንድ? ይሄ ዓለምን የሚያነጋግረው ዜና ነው። የእናንተን ሐሳብ አስተያየት ኮሜንት ላይ ነው። ሼር ኮፒ ሊንክ እንዳይረሳ። ፕላስ ወይ እናንተ ነች። ይመቻችሁም። አስተማሪው በተማሪው ሊገረፍ የሰዓታቶች ጉዳይ ቀርቷል ማለት ነው። አዎ የሰዓታቶች ጉዳይ ነው የቀሩት። እንሰጣለን በአግባቡ ማለት ነው። ምንም አያሳስብም። ግን የአርሰናል ደጋፊዎች እስኪ አንድ ጥያቄ ልጠይቃችሁ። እናንተ በዚህ ሰዓት የአርሰናል ተጫዋቾች ብትሆኑና ማንቸስተር ሲቲ የሚባል ፉትቦል ክለብ ማለት ነው ልክ እናንተን አሸንፎ ዋንጫ እንደሚወስድ ስታስቡ ሜዳ ውስጥ ምን ለማድረግ ትሞክራላችሁ? ይህንን ጨዋታ ላለመሸነፍ። እኔ የአርሰናል ተጫዋች በሆን ብዬ ሳስብ ይሄ ደም መስጠት ካለብኝ ደም ይፈሳል ሜዳ ውስጥ እንጂ ይሄን ዋንጫ በፍጹም አይወስዱትም። ጀስት ኢማጂን ሳረገው ማለት ነው ማንቸስተር ሲቲ ከኛ ዋንጫ ነጥቆ ምናምን ነገር ሲወስድ ማለት ነው። ጀስት የማንቸስተር ሲቲ ተጫዋቾች አሉ፣ ከዛ ፔፕ ጋርዲዮላ ምናምን ፕላስ ደግሞ እነዛው እያሉች አሉ ልክ ይሄንን ዋንጫ ብናሸንፉ ይሄ ለዚህ ቆርቆሮ ዋንጫ ምናምን እንደሚሉን እያወኩ ማለት ነው ልክ ማንቸስተር ሲቲ ሲያሸንፈ በቃ የቻምፒየንስ ሊግ ዋንጫ ወላ የቻምፒየንስ ሊግ ዋንጫ ኦቨርሬት ያረጉታል በጣም ምናምን ነገርና ከዛ አንፃር ምናምን ነገር በፍጹም ፕላስ
የማንቸስተር ሲቲ እነ በርናርዶ ሲልቫ እነ ሮዲ እነ ሃላንድ እነ ፒፕ ምናምን ይህንን ዋንጫ ከኛ መቀማት ማለት ኢማጂን ሊሆን አይችልም በፍጹም። እኔ ይሄን ነገር መቀበል ማሰብ አልችልም። አይሆንም ደግሞ አንሸነፍ። ሚኬል አርቴታ ይህንን ጨዋታ በምንም አይነት ወይ አሸንፎ መውጣት አለበት። በፍጹም ምንም አይነት ኤክስኪውዝ የለውም ማለት ነው። እንዳልኳችሁ ነው ክለቡ ሌላ ክለብ ማንቸስተር ሲቲ ባይሆን ኖሮ ኖ ማተር ችግር የለውም ማለት ግን ማንቸስተር ሲቲ ስለሆነ እንዳልኩ የወዳጅነት ጨዋታ ራሱ በዚህ ክለብ መሸነፍ ምናምን እኔ ፐርሰናሊ እንደ አርሰናል ደጋፊ ያለፉትን አመታት እንደተመለከተ ሰው በጣም ነው የሚያቃጥለኝ። ሰው ያ ነገር በፍጹም መሆን የለበትም። ሚኬል አርቴታ ምን አይነት ላይናፕ ሊጠቀም ይችላል? እኔ ኬፓን በዛሬው ጨዋታ ለምን እንደመረጠ አላውቅም። ኬፓ ነው የሚገባው ምናምን እየተባለ ነው፣ ግን ራያን ለምን እንዳልመረጠ አላውቅም። ይሄ ጨዋታና ይሄ ዋንጫ ከምንም በላይ አስፈላጊ ነው። ኬፓም ጥሩ ኳሊቲ ያለው በረኛ ነው፣ ግን ስቲል ጋራንቲ የለንም እነሱ ላይ ማለት በደንብ የምናውቀው ከምን ሊወጣ እንደሚችል ምናምን በደንብ የምናውቀው ዴቪድ ራያ ነው። ሶ ባክፎራችን ያው ኦቢያስ ነው ብዬ ነው ማስበው። ቲምበር ቤኖይት ሊገባ ይችላል። ቲምበር አጠራጣሪ ነው። በዛሬው ጨዋታ ቲምበር ቢገባ በጣም ደስ ይለኛል። ዶኩ ትንሽ አስቸጋሪ ስለሆነ ማለት ነው። ሴንተር ባክ ላይ ሳሊባና ማጋሊሽ አሉ። ሌፍት ባክ ላይ ካላፊዮሪን ብትጠቀም በጣም ደስ ይለኛል። ሞራታ ላይ የተሻለች ስለሆነች፣ ግን አርቴታ እንደዛ ያደርጋል ብዬ አላስብም። በእርግጠኝነት ሂንካፒን ይጠቀማል ብዬ ነው ማስበው። መሀል ላይ ማርቲን ዙቢሜንዲ፣ ደክላን ራይስ እና ኤቨሬቺ ኤዜ አሉ። ምንም ጥርጥር የለውም ማለት ቡካዮ ሳካ፣ ቪክተር ዮኬሬስ እና ትሮሳርድ። ቪክተር ዮኬሬስ እኔ ከሀበርት ምናምን አላቅም ማለት እኔ ከሀበርት ቪክተር ዮኬሬስ ከተከላካዮች ጀርባ የሚያገኘው ኢፌክቲቭ ሆኖ ማለት ነው። በቃ ይሄ በፊኒሽንግ በምንም የተሻለ ነው። ሞር ኢፌክቲቭ ነው ብዬ ማስበው ቪክተር ዮኬሬስ ስለሆነ ሞር ቦክስ ውስጥ ፕሬዘንስ ያለው ቪክተር ዮኬሬስ ነው ብዬ ስለማስብ በዛሬው ጨዋታ እኔ አጥቂያችን ቪክተር ዮኬሬስ እንደሆነ ነው የምፈልገው። በዛ በኩል ደግሞ ትሮሳርድ፣ በዚህ በኩል ሳካ። ከዛ ውጭ ያው እንደነገርኳችሁ ነው ቢሆን ጸደይ ነው። ሚኬል አርቴታ ይህንን ጨዋታ በፍጹም አሸንፎ መውጣት አለበት። ጨዋታው ስንት ለስንት ሊያልቅ ይችላል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ሆነስት ሆናችሁ የአርሰናል ደጋፊዎች እስኪ ጨዋታ ስንት ለስንት እናሸንፋለን፣ ስንት ለስንት ያልቃል ብላችሁ ታስባላችሁ? የጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ ጉድ ላክ። ድሌ ማታ ነው ድሌ አያሆ። ለማንኛውም ማለት ነው እንዴ ለካ ዛሬ ካራቦ ካፕ የዋንጫ ጨዋታ አለ። አርሰናል ከማንቸስተር ሲቲ የሚያደርጉት ተጠባቂው የካራቦ ካፕ የፍጻሜ የዋንጫ ጨዋታ የትኛው ክለብ ዋንጫ የሚያነሳ ይመስላችኋል? አረ በኮመንት አጨናንቁት ነው ማለት። የመድፉ ጀነራል የሆነው ሚካኤል አርቴታ ከአራትዮሽ የዋንጫው ጉዞ ዛሬ እንግዲህ አንዱን ያነሳ ይሆን ካራቦ ካፑን፣ ወይስ ደግሞ የሲቲው አለቃ አሰልጣኝ ፔፕ ጋርዲዮላ ከአውሮፓ ቻምፒየንስ ሊግ መሰናበቱን ተከትሎ እንደ ማካካሻ ይሄንን ካራቦ ካፕ ዋንጫ ያነሳው ይሆን የሚለውን ምሽት 1:30 ሲል እንግዲህ የምንገናኝ ነው የሚሆነው። ስለዚህ ከዛ በፊት እናንተም ግምታችሁን አስቀምጡ። ማን ያነሳዋል ይህንን ዋንጫ? ይመቻችሁ። ስለ እውነት ነው የምላችሁ እግዚአብሔርን ነገ ወያላው ላይ ለመቋጠር ፈልጌ ነበረ፣ ሲቲ ከአርሰናል ኤፍ ኤ ካፕ ፋይናል ማለት ነው። ግን ሳስበው ደግሞ 30 ዓመት አልበሉም ኤፍ ኤ ካፕ። አሳዘኑኝ እኮ። የምቋጥረው ለነ ቡካዮ ሳካ ምናምን አይደለም፣ እነሱ ዋንጫ ለመብላቱን ለምዶታል። ሀገር ውስጥ ያሉትስ ወንድሞቼ እንዴ ስንት 30 ዓመት ኤፍ ኤ ካፕ ማለት እኮ ቆርቆሮ ዋንጫ 30 ዓመት አልነካህ ማለት በጣም ትልቅ ውርደት እኮ ነው። ክለብ እንደ ክለብ ትልቅ ክለብ ነኝ እያል ቆይ ምን ይዛችሁ ነው ቆይ የምትፎክሩት? ግን ምን በልታችሁ ነው ቆይ አውሮፓ ላይ አንደኛው ክለብ ነኝ ምናምን የምትሉት? አይ 30 ዓመት በጣም ውርደታም ቅሌታ። ለማንኛውም አርሰናል ይብለው በጣም ነው ደስ የሚለኝ። መልካም ቀን። ሌላው ለቶፕ 4 ሲጫወት ለአራት ዋንጫ የሚጫወተው ቡድናችን ዛሬ መጀመሪያውን ዋንጫ የሚያሳካበት ቀን ነው። እንዴት አደራችሁልኝ የአርሰናል ፋንስ? ቡድናችን ከማንቸስተር ሲቲ ጋር የሚያደርገውን የካራባኦ ካፕ ፍጻሜ ጨዋታ በፊት የሆነች ነገር ልበላችሁ። እናንተ ይቺን ቪዲዮ ኮፒ ሊንክ እያረጋችሁ ጀምሯት። ፎሎ እያረጋችሁ ፎሎ ላረጋችሁ ሰዎች የደስታ የድል ቀን ነው የሚሆነው። እየተሰማኝ ያለው ማን ይሄን ዋንጫ ከበላን ረጅም ጊዜ ሆና ገና በልጅነቴ የበርሚንግሃም ሲቲ ጨዋታ ትዝ የሚላችሁ ሰዎች ትዝ ይላችኋልና ይሄ ዋንጫ ማለት እንደዚህ የዋንጫ እንደዚህ የሚገረደህን ነገር የምትገፍበት ዋንጫ ነው። ፕሪሚየር ሊግ ለማንሳት ተጫዋቾች ይሄን ዋንጫ ቀድመው የሚያነሱ ከሆነ ዋንጫን እንዲህ አርገው የመሳም ስሜትን ያዳብራሉ። ማን በጣም ይናፍቃቸዋል ፕሪሚየር ሊግ የሚበሉበት ቀን። ይሄን ዋንጫ ጆዜ መጡ ሰዓት መጀመሪያ የበሉት ዋንጫ ይሄ ነው። ጋርዲዮላ መጀመሪያ የመጣ ሰዓት የበላው ዋንጫ ይሄ ነው። እኛ ይሄን ዋንጫ ከበላ ግን በጣም ብዙ አመታቶች 92 ወይ 96 ምናምን የበላው በእነሱ። ደስ የሚለው ግን አውር ጋፈር አሰልጣኛችን ሚኬል አርቴታ ማለት ነው እዚህ ሜዳ ላይ ወይም በሌላ ሄዶ ተጫዋችም ሆኖ አሰልጣኝም ሆኖ መማይ ጨዋታዎችን ተሸንፎ አያውቅም። ከዚህ በፊት እንግዲህ ኤፍ ኤ ካፕ ማሳካት እንደቻለ ታውቃላችሁ። ከኛ ጋር ሆኖ ኮሚኒቲ ሺልዶችም እና ነገር አሸንፏል። ተጫዋችም እያለ ተመሳሳይ። ስለዚህ ዛሬ ጥሩ ፖዚቲቭ የሆነ ኤነርጂ ዘን ነው የምንገባው። ይሄን ጨዋታ ማሸነፋችን ደግሞ ለፕሪሚየር ሊጉ ምን አይነት ኢፌክት እንዳለው ማንቺ ስለእናንተ አልነግራችሁም። ዛሬ ከሰበርናቸው
ሰበር ናቸው ፕሪሚየር ሊጉን በቃ በጣም ደስ በሚል ሁኔታ ማለት ሱፐር ማርቲን ኦዴጋርድ ትላንት ልምምር ላይ ታይታለች። የዛሬውን ጨዋታ ኤቤሬቺ ገብቶ ኩክ ምናምን ያደረጋቸውና ከዛ ጨዋታው መቋጠር ስንፈልግ ደግሞ ኦዲን አስገብተን ማለት ኮንትሮል ይዘገንናል ነው ማለት። ትላንትና በተሰሙ መረጃዎች ደግሞ ኬፓ ጨዋታውን ይጀምራል ተብሏል። እኔ ብዙ ስልክ እስካሁን ድረስ ስላደረሰን እኮ ዋንጫውን ለመብላት ትልቅ ነገር አድርጓል ብለን ማለት እንችል ነበር። ግን ያው እነሱ ጋር ትራፎርድ ስለሚገባ ችግር የለውም ኬፓ ይግባ። ከዛ እኔ የምፈልገውን ፎርሜሽን ነው የምናገር ዛሬ በረኛ ራሱ አለ። ከዛ በኋላ ቲምበርን ታስገባይ ሳሊባ ጋብሪኤል እና ካላፊዮሪ እያጠቁ መጮን ነው የምፈልገው። ሂንካፔ ቆይ ከዛ እነግርሻለሁ። ዙቢሜንዲ ራይስ ታስገባለ፣ ኤቤሬቺን 10 ላይ ታስገባለ፣ ቡካዮ ከዛ ትሮሳር ፊት ለፊት ላይ ግን ካይ ሃቨርትዝ ፍሉድ የሆነ ፎርሜሽን ሊኖር ከዛ በኋላ ጨዋታውን ጎሎች ምናምን ስናስቆጥር ቀስ ብለህ ካላፊዮሪ በሂንካፔ ተቀይሯል። ዋይትን አስገባለ፣ ቲምበርን ታስወጣለ፣ ኖርጋርድን ታስገባለ፣ እዚህ ጋር ማዱዌኪን ታስገባለ፣ ማርቲኔሊን ታስገባለ፣ ጊዮኬሬስን ታስገባ ፕሬሲንግ ባ ይዘገንናል ነው ምልማን በጣም ደስ የሚለው ነገር ደግሞ ሲቲ ለመጨረሻ ጊዜ እዚህ ሜዳ ላይ ሲሸነፍ ኤፍኤ ካፑ ላይ ማለት ነው ሰስፔንሲክ ያረጋው ሰው የኛ ተጫዋች ነው። ምን አይነት ፎርም ላይ እንዳለ ታውቃላችሁ? ኤቤሬቺ ኤዜ ዛሬውን ጨዋታ ላይ ትልቅ ነገር ያሳይ። ምክንያቱም ማለት ነው ኤቤሬቺ ኤዜ ዊዝ ስፔስ ማለት ቦታ ሰጠው ማለት አንተ ኦሬዲ ዩኒቨርሲቲ ቺኩን ካላከሰው በላይ በጣም ሪስክ ላይ ያለው ሪስክ ላይ ያለውና ዛሬ የሚገርም ጨዋታ ነው የምጠብቀው። እንደኔ 3-1 ብናሸንፍ ይመስለኛል። 3-1 ብናሸንፍ ይመስለኛል። ስለዚህ እንደምትመልከቱት ኮሜንት ላይ ጻፉልኝ፣ ፎሎ ኮፒ ሊንክ ሼር ያረጋችሁ የመቻቸው ቋጠሮ ቀን ይላል። እቺን የቆርቆሮ ዋንጫ ማንቸስተር ሲቲም ሆነ አርሰናል መብላቱ ምን ጥቅም አለው? በመጀመሪያ ማንቸስተር ሲቲ መብላቱ ልባቸው ያበጡ የአርሰናል ደጋፊዎችን ትንፍስ ያደርግላቸዋል ማለት ነው። አይደለም 8 እና 4 ውስጥ ገብተን ቻምፒዮንስ ሊግ ላይ አይደለም ፕሪሚየር ሊግ ሳይጠናቀቅ 7 ጨዋታ እየቀረው ፋይናል ተደርሶ ዋንጫ ይታጣል የሚለውን ትምህርት በደንብ ይማራሉ ማለት ነው። ሁለተኛው ደግሞ ማንቸስተር ሲቲ በትክክል ፕሪሚየር ሊጉ ላይ ትኩረት አድርጎ ተፎካካሪ ቡድን ሆኖ እንዲቀጥል በደንብ ይረዳዋል በሜንታሊቲ ማለት ነው። ይህም ደግሞ ኢታር ላይ ለሚያደርጉት ጨዋታ ጥሪ ይሆናል፣ ምልክት ይሆናል ማለት ነው። አርሰናል ደግሞ ምን ይጠቅማል የሚለውን ከአርሰናል ደጋፊዎች ሂዳችሁ ስሙ። እኛ የማንቸስተር ሲቲ ደጋፊዎች በዛሬው ቀን ለማንቸስተር ሲቲ ቆንጆ አድርገን ቋጥረን ዋንጫውን እናስረክበዋለን ማለት ነው። ዋንጫው ያን ያክል ጥቅም ያለው ዋንጫ አይደለም፣ ቆርቆሮ ነው። ነገር ግን ሜንታሊ ላይ እንዳልኳችሁ ማለት ነው። ይመቻችሁ። ነሆለሎቹ 4 ዋንጫ እንበላለን ከሚል ቅዠታቸው ዛሬ ይነቃሉ ማለት ነው። 4 ዋንጫ መብላት ቀልድ እንዳልሆነ ዛሬ ያያዋታል። የመጀመሪያ ልብ ስብራትሽን ዛሬ ትቀምሻለሽ። ከጨዋታ በፊት እስቲ እንበላለን ብሎ እስቲ አንድ ሰው ይዛት ማለት ነው። አትዝቷትም። እኔ በእርግጠኝነት ማለት ነው እቺን ዋንጫ ትነጠቂና አይ ካራቦ ካፕ እኮ ምንም አይሰራልንም የሚል መዝሙርሽን ስዘምሪ አገኝሻለሁ ማለት ነው። ይሰጥሻል። ሲቲ እስከዛሬ ላስከፋን ነገሮች በሙሉ አንድ ባንድ እየቆጠርን ነው ብድራችን የምንከፍለው። ከነዛም መካከል አንዱ ጨዋታ ይሄው የካራቦ ካፕም ጨዋታ ፋይናል ጨዋታ ደርሶልናል። በጉጉት ስንጠብቀው የነበረው እቺ ቀን ደርሳለችና አንድ ባንድ ይሄ ካራቦ ለዛኛው አመት ነው። ፕሪሚየር ሊጉን ስንበላው ይሄ ለዛኛው ነው እያል ኤፍኤ ካፕም ከተገናኘን ይሄኛውም ለዚህኛው ነው እያል ሲቲን አንድ ባንድ እያካካስን ነው ዘንድሮ ምን ጨርሰው ማለት ነው ሊጋችን እና ይሄ ጨዋታ አሪፍ ጨዋታ ይሆናል ብዬ አስባለሁ። ያው ጋርዲዮላ እባክህን ጋርዲዮላ እንደው የሚያደርስለት ሰውም ካለ አድርሱልኝ። አጥቃን ጋርዲዮላ እንደው እባክህን አጥቃን በቃ አጥቅተህ ተጫወትኛ አጥቃን። ለማንኛውም እንዴትም ሆኖ ቢገባ ጋርዲዮላ አርቴታ መላ ያጣለትም ለሱና የጨዋታ ቁልፍ ጨዋታ ነው። ስፔሻሊ አርቴታ ሲጠይቅ ከሰማችሁ ምን አለ? ይሄን ጨዋታ ለማነሳሳት ምን ታረጋለህ ምናምን ቡድኑ ተጫዋቾችን ለማነሳሳት ምን ታረጋለህ ምናምን ብለው ሲጠይቁት ኧረ ይሄ ጨዋታ ላይ እኔ ያን ያለም ለማነሳሳት ይከብደኛል ብዬም አላስብም ብሏል። ምክንያቱም ሲቲ ነዋ በቃ ምክንያቱም እነዚህ ተጫዋቾች ላይ አእምሯቸው ውስጥ ያለው ሲቲ ሁሉም መበቀል ይፈልጋልና በቃ ሁሉም ከሲቲ በላይ መሆን ስለሚፈልግ ሜንታሊ በጣም ስትሮንግ ሆኖ የሚገቡት በጣም በቃ ስቴብል ተረጋግተው ሆኖ የሚገቡት ሞንስተር ሆኖ የሚገቡትና በጣም ምርጥ ነው። ስፔሻሊ ደግሞ ይህ ቡድን ፋይናል ሲጫወት እስካሁን አላየ ነው። ሲተጋ ነው ያየ ነው። ፋይናል ላይ ደግሞ ያለውን ሜንታሊቲ ብለን በዚህ ጨዋታ መመልከት እንጀምራለን ማለት ነው እና በጣም ይሄ ቁልፍ ጨዋታ ነው። ቲሙንም ለመገምገም ምናምን ይረዳናል ብዬ አስባለሁ እና በዚህ ጨዋታ እኔ የምጠብቀው ከፊት ለፊታችን አሰላለፍ ይሄን አሰላለፍ የምጠብቀው ማዱዌኬ ይገባል ብዬ አስባለሁ። በዚህ በኩል ሳካ ትኖራለች። ሃቨርትስን ይዘን እንገባለን ብዬ ማስበው ከ60 ወይ ከ70 በኋላ ዮክሬሽ እናስገባለን ብዬ አስባለሁ። ኢዜ ይኖራል ብዬ አስባለሁ። ኢዜም ይኖራል። ከሱ ጀርባ ያው ዙቢና ራይስ ይኖራሉ ብዬ አስባለሁና ይህ ላይናፕ ይዘን ጨዋታውን እንጀምራለን ብዬ አስባለሁና ጨዋታውን
1-2 ወይም 2-2 እናሸንፋለን ብዬ አስባለሁ። አክቹሊ 2-2 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ንገሩኝ። ምን ትጠብቃላችሁ ከዚህ ጨዋታ? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እንወያይ። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ማድረግ እንዳይረሳ። እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ 100 ሺህ ልንገባ እኮ ነው። ይመቻችሁ። የዚህን ጨዋታ ውጤት እኔ ልገምትላችሁና ግን ከዛ በፊት ሊጉ ላይ እንደ አርቴታና እንደ ፔፕ በጣም የሚተዋወቅ አሰልጣኝ ያለ ሁላ አይመስለኝም። አይኖርምም፣ ሊኖርም አይችልም። ገባ? በጣም የሚተዋወቁ አሰልጣኞች ነው። ፔፕም አርቴታን ታውቀዋለች፣ አርቴታን ፔፕም በደንብ ያውቀዋል። እና እዚህ ጨዋታ ላይ ፔፕ ሊያሸንፍ ይችላል ወይ ደግሞ አርቴታ ሊያሸንፍ ይችላል የሚለውን ነገር ከመገመቴ በፊት ግን 90 ደቂቃውን ማን የሚጠቀም ይመስላችኋል? ገባ? ጎል እንዳይገባበት ማን ማድረግ ይችላል ብዬ ሳስብ አርቴታ ቅድሚያ ይወስዳል። ገባ? ጎል እንዳይቆጠርበት ማድረግ ይችላል አርቴታ። ግን ፈርቶ ተንቡታብዞ ደግሞ ኮንሲድ ሊያደርግም ይችላል። ገባ? ምለው ነገር በቃ ለመከላከል አስቦ ምናምን የሚገባ ከሆነ ግን አይመስለኝም። እውነት ለመናገር ተከላክሎ የሚጫወት ምናምን አይመስለኝም። ሰው ያጠቃል፣ ያገባል፣ ፔፕ ምላሽ ይሰጣል የሚለው የሚጠበቅ ነገር ግን አርሰናል ያገባል። ስለዚህ አርሰናል የማሸነፍ እድል አለው። ያው ሲቲም የማሸነፍ እድል አለው ቱ ቢሆንስትና እኔ ምን አገባኝ። ኤኒዌይስ ማናችሁ ማሸነፉ ግን ጥሩ ጨዋታ ሳይሆን ያበደ ጨዋታ ይሁን። የሆነ ግግም ስግጥ ብላችሁ ለዋንጫ ምናምን አታርጉት። በቃ የሆነ ፈታ ከትላንቱ ከኤቨርተን ሙድ የሚያወጣኝ አይነት ጨዋታ ሳይሆን እሱ ነው የምፈልገው። አሪፍ የተጫወታ ያሸንፍ ይቻማችሁ። የጨዋታ ቀን ይላል ዓለም በጉጉት እየጠበቀ የሚገኘው እንግዲህ ምርጡ ሁለቱ የእንግሊዝ ፕሪሚየር ሊግ አንደኛና ሁለተኛ የተቀመጡት ማንቸስተር ሲቲ እና አርሰናል የሚያደርጉት የፍጻሜ ጨዋታ ዓለም በጉጉት እንዲጠብቁ አስገድዷቸዋል። ያንተ አልተጠባቂ ጨዋታ ሆኖ እኮ አይደለም ዋንጫው ያንተ አልተጠባቂ ሆኖ ሳይሆን ሁለት የፕሪሚየር ሊግ ትላልቅ ክለቦች መገናኘታቸው ተጠባቂ እንዲሆን አድርጎታል። አራዳ ልጆች ማን ደጋፊዎች ናቸው? ማንስ ቢበላው ይሻላቸዋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ የቻለውን ላይ ብለው ባይኔ ግን የዛሬውን ዋንጫ የበላ የፕሪሚየር ሊጉን ዋንጫ የመብላት ቻንሱ በጣም ሰፊ ነው ብዬ ነው ማስበው። ሞር ደግሞ ለአርሰናል ይህ ጥሩ አድቫንቴጅ ነው ብዬ ነው ማስበው። እስኪ ሀሳባችሁን ኮሜንት ሴክሽን ላይ ሰበር ዜና ለአርሰናል ደጋፊዎች ቪዲዮን ሼር አድርጉላቸው። ዴክላን ራይስ እንዲሁም ቡካዮ ሳካ ሃቨርትስ እንዲሁ ደግሞ ጎከሬሽ ማለት ነው ዛሬው ጨዋታ በጉዳት ምክንያት እንደማይገኙ በይፋ ግልጽ አድርገዋል። እንግዲህ በዛሬው ጨዋታ ላይ እነዚህ ተጫዋቾች በአርሰናል በኩል አይገኙ፣ በሲቲ በኩል ደግሞ ምንም አይነት ተጫዋች ጉዳት ላይ እንዳልሆነ ነው የተረጋገጠው ማለት ነው። ጀባ ቪዲዮ ለአርሰናል ደጋፊዎች ሼር አድርጉላቸው። ያው ጨዋታው መሸነፋችሁ ነው፣ ዋንጫው የሲቲ ነው የተረጋገጠ ነው። ጨዋታው ስለስንት ይጠናቀቃል፣ ዋንጫው ያነሳል? ኮሜንት ላይ ግምታችሁ ማስቀመጥ እንዳትረሱ። የአርሰናሎች ጉዳት አሳሳቢ ነው። ያው ዛሬ ዋንጫ እንደመብላታችንም እኔ የሆነ ማህበር ልመሰርት አስቤያለሁ። አደማን እንግዲህ ዛሬ ኦፊሻሊ መስርቻለሁ፣ አርሰናል ደጋፊዎች ማህበር ማለት ነው። ዛሬ አሳፋሪ ሎጅ ኢቨንት እንዳለን እንግዲህ ይታወቃል፣ አዳማ ላይ ለምትገኙ ሰዎች። እንዲሁም ደግሞ አርሰናል ዋንጫ እንደሚበላም ሁላችንም እናውቃለን። እና የአደማ ማህበሮች እንዴት ናችሁልኝ? ሁላችሁም እንዳትቀሩ ዛሬ በደንብ ከተማዋን ድብልቅ አርጓት። እሺ የኔ ቆንጆ ሰዎች ወያለው ከ33 ዓመት በኋላ ካራቦ ካፕል ልትበላ ነው። እንደ ቀልድ እግር ነው አመት በላው። ተቀልዳለህ እንዴ? የ33 ዓመት ጾምህን እንዲህ በቀላሉ ማታፈርስ እንዴ? የቋጠርለት አለ እግር ነው የምትበላው። ይሄንንማ የመጨረሻ ቋጠሮ ነው። ምክንያቱም ኦልሬዲ ፕሪሚየር ሊጉን እየተጠጋ ነው ያለው። ቻምፒየንስ ሊግ ከተገናኘን ፋይናል ላይ ነው የምንገናኘው። እነ ባየር ሙኒክም አሉ። እቺን ግን አስተፋሃለሁ። ፈለው እንዳትለቅ ነገር ፈለው እንዳትለቅ። ባለን ነገር ሁሉ መቋጠር አለብን። ትርፌ መተጋገዝ አለብን። አሁን ከሸቋማ የወጣ መግለጫ አለ። እሱንም ፖስትዋለሁ። ከአቋማ ጋር ተባብረን እንሰራለን ነገር እና እንዲህ በቀላሉማ ከ33 ዓመት አራ ይደብራ ጆክ ብትሆንም ለእናንተ ትርጉም አላት። መለፍለፍ ትጀምራላችሁ። እቺ መብላት ስትጀምሩ ሰው ትንሽ ፕሪሚየር ሊጉ መሸሻ እስክናገኝ ፕሪሚየር ሊጉን ከበላ መሸሻ እስክናገኝ እስከዛ እንኳን መቆየት ሆናለች። እቺንማ እናስተፋለን አባት። እቺንማ ተተፋታል። እግር ነው የምትበለው። 34ኛ ዓመት ይሆናል የሚቀጥለው ዓመት እዮቤ ልዩ 30ኛ 5 ዓመት እስክታበከብር ድረስ አበላት የሚችን ጆግ እንኳን ተተፋታለ። የጨዋታ ቀን በመጨረሻም ስናፍቃት የነበረችዋ የጨዋታ ቀን ወደ ዋንጫ ቀን ተቀይራ የዋንጫ ቀን እያል ዛሬ እንጮታለን። አርሰናል ያሸንፋል የምትል 1 ቁጥር እየጻፍክ ማንቸስተር ሲቲ ያሸንፋል የምትል 2 ቁጥር ጻፍልኝ። ከዛ ውጪ ይሄን ዋንጫ 31 ዓመት ሆኗል ካሸነፍከው አይደል ያሉ። ይሄን ዋንጫ 31 ዓመት ሲሆነኝ ለማሸነፍ ማለት ነው አብዛኞቹን የቬንገር ዓመታቶች ለወጣት ተጫዋች ከአካዳሚ ለወጣት ተጫዋች እድል ሲሰጥ ነበረ አንተ በዋናው ቡድን ገብተህ ስትጮት የነበረው። ሲቀጥል በዚህኛው ጨዋታ ኬፓ በረኛችን ሆኖ እንደሚጀምር ታውቋል።
ዌምብሌ ላይ ካደረግናቸው ያለፉት 14 ጨዋታዎች ስንቱን ዊን ያደረግን ይመስላችኋል? 13ቱን ዊን አድርገናል። 14ኛውን ማንቸስተር ሲቲ በካራቦ ካፕ ፋይናል የቬንገር የመጨረሻው ዓመት ላይ ነው ዋንጫውን የነጠቀን። ዛሬ እንቀበለዋለን። አንቀበለውም እንዴ? የዋንጫ ቀን ነው እያልክ ኮመንቱ ሙላልኝ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ድል ለመድፈኛው። አርሰናል ያለምንም ጥርጥር የካራቦ ካፕ ዋንጫን ያነሳል። ከሲቲ ፈልቅቆ ይወስዷል። በሜዳው ቢሆን ኢሚሬት ላይ ቢሆን 100% እርግጠኛ ሆነላችሁ ነበር። ዌምብሌ ላይ መሆኑ ግን 90% ብቻ እንደሆነ አድርጎኛል። 10ዋን አወዛግቦኛል። ምክንያቱም አርሰናልን እያንዳንዱ ክለብ አክብሮትና ፈርቶት ነው የሚገባው። ከአንድ ክለብ በስተቀር ላለፉት ዓመታት አርሰናልን ሜዳው ላይ የደፈረ ክለብ እሱም ዩናይትድ ብቻ ነው። አርሰናልን ደፍሮ አሸንፎት የመጣ ሌላው ፈርቶትና አክብሮት ነው የሚገባው። ይህንን ነገር ደግሞ ምሳሌ የማያስፈልግ ከአርሰናል ጋር ሲጫወቱ ሁሉም ክለቦች ለመከላከል ነው የሚገቡ። አርሰናል የፈጠራ ቻንሳቸውን እንዳይጠቀሙ ነው የሚያደርገው። ይሄን ነው ቼልሲም ያንን ያደረገው። ባለው ፈርቶት አክብሮት ስለገባ እየተመራ ያለ ክለብ በሜዳ 3-2 ተሸንፈ መጣ እንደዛ ልትከላከል አትችልም ፍርሃት ካልሆነ በስተቀር እና አርሰናል ይሄን ዋንጫ ለምንም ጥርጥር ይወስዷል። ሲቲያንስ በደንብ ኮፒ ሊንክ አድርጉት። ዛሬ የካራባኦ ካፕ የፍጻሜ ጨዋታ ከአርሰናል ጋር አለባችሁ ማለት ነው። ያው ፕሪሚየር ሊጉ በጣም እየከበዳችሁ ነው። ስለዚህ ባይሆን ይሄንን ዋንጫ ከአርሰናል ተቀበሉ እንደምንም ብላችሁ እና ይሄንን ጨዋታ በነጻ በስልካችሁ የምታዩባቸውን አፕሊኬሽኖች ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ተለቆላችኋል። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ አፕሊኬሽኖችን አውርደህ ጨዋታውን በነጻ በስልክ ማየት ትችላለህ ማለት ነው። ዛሬ ሲቲያንስ እንዳታሳፍሩን፣ ከእናንተ ጎን ነን። ይመቻችሁ። በእርግጥ ይሄ ዋንጫ አርሰናል በለውም አልበለውም ለኛ ምንም ኬር አይሰጠንም። ምክንያቱም ኤፍኤ ካፕ ነው እኛ እንዳይበለው። ምክንያቱም በዚህ ዓመት አርሰናል ትሪብል መብላት የለበትም። በቃ እሱ ነው ወሳኙ ነገር እንጂ ካራባኦ ካፕም ቢበላውም ብዙም አያስጨንቀንም። ግን ሲቲያንስ ይሄን ብትበሉት ደስ ይለኛል። ባይሆን ይመቻችሁ። የዓመቱን የመጀመሪያ ዋንጫችንን ልናሳካ ሰዓታት ቀርተውናል። እንደሚታወቀው ያው ከቻምፒዮንስ ሊግ የተሰናበትን ቢሆንም ስቲል ለዶሜስቲክ ትሬብል እየተጫወትን ነው። ለዶሜስቲክ ትሬብል ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራባኦ ካፕ ስቲል እየተጫወትን ነው። ፕሪሚየር ሊግ ስቲል ስላላለቀ ማለት ነው። እና ያው እንደሚታወቀው ፔፒቺን ዋንጫ መደበሪያ አድርጓታል። 4 ተከታታይ ከበላት በኋላ እንደ ዋንጫም ስለማይቆጥረው ያው የታዳጊ መሞከሪያ ነበር። ያው በታዳጊም እየሞከርን ፋይናል ደርሰናል። ዛሬ የዋንጫው ጨዋታ ነው ማለት ነው ዌምብሌ ላይ። በዛኛው ሳይድ በኩል ደግሞ 30 ዓመቱ ናቸዋል ይህን ዋንጫ ከበሉት። እንግዲህ አብረን ምን ይሆናል። ከዚህ ጨዋታ ብዙ ኤክስፔክት አደርጋለሁ። ስፔሻሊ ከፔፕ ያው እንደባለፈው እንደ ሰከንድ ሊጉ የሚገርም አዝናኝ የሆነ አታኪንግ ፉትቦል የምንጫወት ከሆነ የሚገርም ጨዋታ አሳይተን ዋንጫውን እናነሳዋለን። አይ ብሎ የሚፈላሰፍ ወይ ደግሞ አስተላለፉ ላይ በጣም ኦቨርቲንክ የሚያደርገውም ከሆነ እንደዛም ከሆነ እንበለዋለን፣ ችግር የለም። ምክንያቱም አርሰናል ስለሆነ ማለት ነው። ኤኒሃው ዛሬ 1 ሰዓት ተኩል ላይ ያው ትንሽ ማረጋጋት ያለብን ነገሮች ስላሉ ለኳድራፕል ለ4 ዋንጫ ምናምን እያሉ በጣም እየለፈለፉ ስለሆነ እሱን ለኛ ተውት። ሌሎች ደጋፊዎች አሁን አረጋግተናቸው ዘና ብለን ዋንጫውን አንስተን ከዛ ወደ ሌሎቹ ፎከስ እናደርጋለን። ወደ ደግሞ ኤፍኤ ካፕ እና ወደ ፕሪሚየር ሊግ። ይሄ ለ4 ዋንጫ ኳድራፕል እንበላለን። ኳድራፕል ያኔ ሲቲም ትሬብል በበላ ሰዓት ኳድራፕል ያልበላ ነው። ከባድ ስለሆነ በአንድ 4 ዋንጫ መብላት። ኤኒሃው እንደዚህ አይነት የማይሆኑ ነገሮችን ሲሉን ነበር። 4 ዋንጫ ነው ምናምን፣ ከዛ ሲሸነፉ ደግሞ ምክንያት ታያላችሁ። ካራባኦ ካፕ አይደል ምንድን ነው ምናምን የሚል። ኤኒዌይስ እንዳታስቡ ራይቫል ፋኖች፣ የቶፕ 6 ሌሎቻችሁም ፋኖች እንዳታስቡ ጭራሽ። ዛሬ ዋንጫውን በልተን ማለት ቦታቸው ላይ እንመልሳቸዋለን። አርሰናል አይበላም የሚባለው ነገር ልክ እንደሆነ እናሳያቸዋለን። ከበሉም የሚበልጡ ምንድነው ኮሚኒቲ ሺልድ ነው። እንደለመዱ ከፈለጉ ይበላሉ እንጂ በፍጹም። ከ4ቱ ዋንጫዎች ውስጥ ከአንደኛው ዛሬ የሚወጡበት ቀን ደርሷል ማለት ነው። ካራባኦን አበሉት። አዎ ቆርቆሮ ነው። አዎ ብበሉም ትርጉም የለውም። ነገር ግን አበሉት። ሁላችሁም ደግሞ እንዲቋጥራችሁ ለመብላት እንደምትጠብቁ አውቃለሁ። ስትሸነፉ መታችሁ አይ ቆርቆሮ ነው ሲጀመር በላን ያላክል ቢግላር እንደምትሉ አውቃለሁ። ነገር ግን ቲም ትንሽ ስለሆነ ዋንጫ መብላት ስለማይችል የዋንጫ ሜንታሊቲ ስለሌለው ብቻ ዛሬ በሲቲ ተሸነፈ። ይሄን ዋንጫ ታጣዋለህ ማለት ነው። ከዛ 3 ይቀራል። ከ3ቱም ቀስ በቀስ እየገረፍኩ ራስ ያስወጣለሁ። የፕሪሚየር ሊጉን እግዚአብሔር ያውቃል። ሲቲ ገግሟል። ብቻ ግን ከሌሎች እንደማስወጣ አውቃለሁ። ፕሪሚየር ሊጉን እንዴት እንደምናደርግ አላውቅም። ብቻ ዛሬ ቋጠሮ ማለት ነው። ተጠናክሮ ይቀጥል። ዋንጫ መብላት የለበትም ወይ ያለው ለዛም ከ30 ምናምን ዓመት በኋላ ካራባኦ መብላት የለበትም ነው ብለህ አንድ የአርሰናል ደጋፊ በጠዋቱ ይሄንን ላከልኝ። ጓጉቻለሁ። እሁድ ደርሶ ሰዓት እስክቆጥር ሰዓቱ አልፎ ደቂቃ እስካሳጥር ጓጉቻለሁ። ምሽት 1 ተኩል የመሃሉ አልቢትር ጣቱን በመቀሰር ወደ መሃል ሜዳው ፊሽካውን በመንፋት ጨዋታ እስኪያስጀምር ጓጉቻለሁ።
ሳካ እስኪያታልል ፍልሚያው ተጀምሮ የኮሬሽ ሲጨፍር ጎሉን አስቆጥሮ ማየት ጓጉቻለሁ። በዶናሮማ ግብ ላይ መረብ ስትወጠር ከአጥቂ እስከ ዲፌንስ ጎሎችን ሲያስቆጥር ማየት ጓጉቻለሁ። መድፈኛው ድል አድርጎ ምድር ስትናወጥ አርሴ በሚል ጩኸት ዌምብሌይ ስትናጥ ጓጉቻለሁ። አርቴታን ብቃት መንሱር እስኪተነትን አሉላም ተነስቶ ማየት ሲጥል ጨርቁን ፍጹም ጓጉቻለሁ። እናንተስ? ፎሎ ማድረግ የዘነጋችሁ አሁኑኑ አድርጉ። መልካም ጊዜ። የጨዋታ ቀን ማይ ፋሚሊ እንዴት አደራችሁልኝ? ዛሬ ክለባችን አራቱ የመጀመሪያውን ዋንጫ ለማሳካት ከባድ ትንቅንቅ ከማን ሲቲ ገጥሟል አይደል? ስለዚህ በአግባቡ ልመረቃችሁ ነው። ኮመንቱን አሜን እያላችሁ ታጥለቅልቁታላችሁ። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ጀማ እንዲዳረስ ማድረጋችሁን እንዳትረሱ። ከተመቻችሁ ደግሞ ላይክ እና ፎሎ ታረጉኛላችሁ። ዛሬ ያበደ ጨዋታ የምናይበት እንደጓጓንለት የምንፈልገው አይነት አጨዋወት ተጫውተን በሙሉ የጨዋታ ብልጫ አሸንፈን የምንወጣበት በክሊንሺት የምንወጣበት 2 ጎልና ከዛ በላይ የምናስቆጥርበት ቪክተር ጊዮኬሬስ የመጀመሪያዋን የፍጻሜ ግብ አስቆጣሪ የሚሆንበት ኤቨሬቺ ኤዜ ባለፈው ያየናትን ያችን ሮኬት ጎል ዛሬም ደግሟት የምንደነቅበት ተጎድተዋል ለዛሬ ጨዋታ አይደርሱም የተባሉ ተጫዋቾች ዩሪየን ቲምበር፣ ማርቲን ኦዴጋርድ ምናምን ወደ ሜዳ ተመልሰው የምናይበት ብቻ ምን አለፋችሁ ዌምብሌይ ላይ እንደ ልባችን ፈንጭተን ተደስተን ጨፍረን አብደን የምንወጣበት ምርጥ ጨዋታ ያደርግልን ማለት ነው። ሁላችሁም ኮፒ ሊንክ ሪፖስት ያደረጋችሁ ለሰፊ አርሰናል ጀማ እንዲዳረስ ማድረግ እንዳትረሱ ማለት ነው። ከጨዋታው በኋላ እንገናኝ። ይመቻችሁ። የዛሬውን ዋንጫ አርሰናል የሚበላ ከሆነ የኩባያና የማንቆርቆሪያ ዋንጫ እያለን እናጣጠልባችኋለን ማለት ነው። ሲቲ የሚበላ ከሆነ ግን ዋንጫው ምን ያህል አስፈላጊ እንደነበረና ለእኛ ሰላም ምን ያህል የተከፈለ መስዋዕትነት እንደሆነ አስረግጠን ነው የምንነግራቸው። ይሄ ወያላ ዋንጫ መብላት የለበትም። ዛሬ ከዋንጫ በላይ የሆነ ከባድ ፍልሚያ አለ። ማንቸስተር ሲቲ ከአርሰናል የእንግሊዝ ካራባኦ ካፕ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ተኩል ላይ በለንደን ምድር በዌምብሌይ ስቴዲየም በሲቲና በአርሰናል መካከል በጉጉት እየተጠበቀም ይገኛል። ሁለቱም ቡድኖች የውድድር ዓመቱን የመጀመሪያ ዋንጫ ለማሳካት የሚያደርጉት ፍልሚያ በበርካታ ሚሊዮን ደጋፊዎች ዘንድ በጉጉት እየተጠበቀም ይገኛል። ማንቸስተር ሲቲ የእንግሊዝ ካራባኦ ካፕ ዋንጫን 8 ጊዜ ያሳካ ሲሆን አርሰናል በበኩሉ በዚህ መድረክ ሻምፒዮን መሆን የቻለው 2 ጊዜ ብቻም ነበረም። ለ4 ዋንጫ እየተፋለመ የሚገኘው አርሰናል የውድድር ዓመቱን የመጀመሪያውንና በታሪኩ 3ኛውን የካራባኦ ካፕ ዋንጫ ለማሳካት ከማንቸስተር ሲቲ ጋር ብርቱ ፉክክር ይጠብቀዋል። የዋንጫው ባለቤት ማን ይሆናል ብላችሁ ታስባላችሁ? ሐሳባችሁና ግምታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አብራችሁን ሁኑ። የአርሰናል ደጋፊዎች ማለት ነው ነገ በፍጹም ከሌላ ክለብ ደጋፊዎች አድናቆት እንዳትጠብቁ፣ ብንበላውም ባንበላውም ማለት ነው። በፍጹም እንዳትጠብቁ። ይኸውላችሁ ሁለት ነገር ብቻ ነው የሚከሰተው። ነገ ካሸነፍን ዋንጫውን ከበላን ማለት ነው ይሄ ቆርቆሮ ደግሞ ዋንጫ ተራ ዋንጫ አነሳን ብላችሁ ልቀውጡት ነው እንዴ ምናምን ብለው ያጣጥሉባችኋል። ከተሸነፍን ግን ማለት ነው በቃ ሻምፒዮንስ ሊጉን ያለ ዋንጫውን እንዳጣን ነገር ይወረድብናል። ይሄው ድሮም ይታወቃሉ እኮ አርሰናሎች ሁሌም ይዜ ምናምን ብለው ይነሱብናል። ከሁለቱ አናልፍ። ስለዚህ ማለት ነው እግራችንን ሰቅለን ፈታ ብለን ለክለባችን እንቋጠራለን፣ እንደግፋለን፣ ዋንጫውን እናነሳለን። ለኳድሩፕል ነው እየሄድን ያለ ነው። 4ቱንም ዋንጫ እንጠራርገዋለን። ገባ? ግን ማለት ነው በፍጹም ከነዛ ፎቃቆች አድናቆት እንዳጠብቅ። አይመጣውም፣ ከየትም አያመጡትም። ትችት ይዞ ነው የሚመጡት። ትችት ብቻ ነው ያላቸው። እነሆ ዛሬ ምሽት ፀሐይ ስታዘቀዝቅ የለንደን ሰማይ በደመቁ መብራቶች ሲታጀብ የዓለም እግር ኳስ አይኖችና ልቦች ሁሉ ወደ አንዲት ስፍራ ያማትራሉ፣ ወደ ታላቁና ግዙፉ ዌምብሌይ ስታዲየም። መምህሩ ከደቀ መዝሙሩ በዌምብሌይ ስታዲየም የድል አክሊል ለመድፋት የሞት ሽረት ትግል ያደርጋሉ። ጨዋታው ማን ያሸንፋል? እስኪ ሁላችሁም ግምታችሁን አስቀምጡ። ይህ ጨዋታ ተራ ጨዋታ ፈጽሞ አይደለም። የመድፈኞቹ ማራኪ ግስጋሴ ፍሬ ለማፍራት ዋንጫ ለመሳም በአንድ እርምጃ እነሆ ዛሬ ተቃርቧል። ማንቸስተር ሲቲ ደግሞ የዋንጫ ልምዱን የበላይነቱን ተጠቅሞ ራሱን ለማስከበር በዌምብሌይ አደባባይ ፊት ለፊት ሁለቱ ክለቦች ይፋጠጣሉ። ታዲያ መድፈኞቹ ወይስ ውሃ ሰማያዊዎቹ ማን ያሸንፋል? ግምታችሁን አስቀምጡ። ገብተናል። የፔፕ ጋርዲዮላው ማንቸስተር ሲቲ ጋር ተገስተናል። እንግዲህ መተንላል አባቴ። ቋጠሮ ዛሬ ይለያል ነው ማለት። የዚህ አይነት ቋጠሮ አይታጣቅም። ምንም ሳንቋጠር የሚሳካልን ማለት ነው አባቴ። ምንም ሳንቋጠር ነው የሚሳካልን። ምክንያቱም ለ34 ዓመት
ካራቦ ካፕ ላይ አርሰናል ምንም አይነት ዋንጫ ማሳካት አልቻለም። ማንቸስተር ሲቲ ደግሞ አባቴ ከ2018 19 20 21 ካራቦ ካፕን አባቴ ዝም ብሎ እየተመላለሰበት ነበር። ስለዚህ የካራቦ ካፕ ዋንጫ ማንቸስተር ሲቲ ይፈልገዋል ሳይሆን የካራቦ ካፕ ዋንጫው ነው ማንቸስተር ሲቲን ፈልጎ የሚመጣው። ስለዚህ ምንም ያስጨንቀን ነገር የለም። ደና ተደርጋ ቁልት የምትደረግ ይሆናል። ያው ለቋጠሮ ተዘጋጁ ቢባልም ነገር ግን አላ ቋጠሮ ራሱ በቃ የሚሳካ አይነት ቋጠሮ እንደሆነ የምታውቁት ነገር ነው። ለማንኛውም ግን አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። አይናችን እያየ ነው ዋንጫ ሊበላው ነው ጋይስ። ሲቲ አይናችን እያየ ነው ዋንጫ ሊበላው ነው። እኔ እኮ በጣም ነው የሚያናደኝ። በቃ አይናችን እያየ ዋንጫ የሚበላው ነገር ሲቲ በጣም ነው የሚያናደኝ። በጣም ማለት ነው በቃ ለምን እኔ በየጊዜው ዋንጫ መድረሪያው ላይ ዋንጫውን እያበዛ እንዳለ ግራን የሚገባኝ አንዳንዴ ታውቃላችሁ። ደግሞ የአርሴናል ደጋፊዎች ለምን ቼክ አላረከንም እኛንም ብላችሁ ደግሞ ቲክቶክ ላይና አፋችሁን ክፈቱ አላችሁ። ማንም እናንተን ቼክ ያደርግ የለም እዚህ። ግን በቃ ሲቲ አይናችን እያየው ዋንጫውን ሊበላው ነው ዛሬ። አይኔ እያየ ማለት ነው። ቀኑ ሲጀመር በዝናብ ስለጀመረ ደባሪ ቀን እንደማሳለፍ አውቃለሁ። በቃ ሲቲ ሊበላው ነው ማለት ነው። ገብቷችኋል? ሲቲ ሊበላው ነው። የከተማ ተቀናቃኝ መጥቶ ሊበላው ነው። ዋንጫ ይሁንለት፣ ይሳካለት፣ ይብለው። ለማንኛውም በደም ይቋጠር ጋይስ። ሰላም ሲቲዝንስ፣ በከባዱ መተናል። በከባዱ ማለት ነው። አሁን ካራቦ ከፊታችን አለ። እኔ እንጃ እንግዲህ ለካራቦ ይሄን ያለም ማውራቱ አስፈላጊ ነው ብዬ አላስብም። ግን ደግሞ ዋንጫ ሲቲ አይንቅም። ካራቦንም እንደ ፕሪሚየር ሊጉ 4 ተከታታይ ነው ሹ አርገነ የበላ ነው። አሁን ደግሞ የሚመጣውን ከአርሰናል ጋር ከባድ ጌም ነው የሚሆነው። ቀላል ይሆናል ብዬ አላስብም። ምክንያቱም አርሰናል ባለፉት 5 ዓመታት ምንም እጁ ላይ የለምና ከዚች ለመነሳት ስለሚሞክር ያገኘውን ነው መለቃቀም የሚፈልገው። እኛ አሳልፈን እንሰጣለን ብዬ አላስብም። ጌሙን ግን ከምነግራችሁ በላይ እንዳትጠብቁት። በጣም ቦሪንግ ነው የሚሆነው። ለተመልካች ለማየት የሚያዝናና አይሆንም በፍጹም።